አቶ ደረጀ ለናታን ደውሎ ወደ ቢሮ እንዲመጣ በምሽት ካደረገ በኋላ አደራ ቤቱን ለሱና ለአቢጌል እንደሚሰጥ ማንም ሰው ቢመጣ ምንም ቢፈጠር አንተ ልጆቼን ባደራ መልኩ እንዲጠብቃቸው ስል አደራ እልሃለሁ በማለት አቶ ደረጀ አደራውን አስተላለፈ። ናታን ግን በተቃራኒው ውጤቱን የምንሸውድበትና የምናስመልጥበት ወይም ገንዘብ ከፍለን የሌላ ሰው ውጤት እንዲመጣላቸው ለምን አናደርግም ሲል እኔ ማርቲን ድጋሜ አልክዳትም፣ ድጋሜ እንትን አልላትም። ስለዚህ እውነቱ አሁን ፈጦ ወጥቷል። ሁሉንም ነገር ማርቲን ማወቅ አለባት። ይባስ ብሎ የዳጣ ደግሞ ሲሰማ ሁለቱንም አንድ ላይ ስትሰማ ራሷን እንዳታጣ ወይም ራሷን አደጋ ላይ እንዳጥል ብዬ ነው እንጂ ሁለቱም ጉዴ ወጥቶ እኔ ከዚህ በላይ ስቃይና ከዚህ በላይ መከራ የለም በማለት መሰከረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ዳጣ ድራማን ክፍል 155 ነው። እነሆ እንድትከታተሉ ጋበዝኳችሁ። ዳጣ ደውላ ለእናቷ እማየን አይኗን እያየሽ ደምና ወይም ጸጉር ናሙና ልሰጭ ነው ስትላትም እኔ ዳጣ ናሙና ብቻ ሳይሆን እዛ ቤት የምመጣበት ግዴታ ነው ትላታለች። ማርቲ ወይም ማሚኮ አውቃለች እውነቱን። እንዴት ነው እዚህ ቤት የምትመጪው? ያባየን ትዳር አፍርሰሽ ሁለተኛ ሚስት ልኮኝ ነው ወይ ትላታለች። ሰላምም እንደዛ እሱም አያደርገውም፣ ነገር ግን አክስቴ ሰልችቻታለሁ፣ ባሏም እየተነጫነጨብኝ ነው፣ ስለዚህ እኔ ጎዳና መውደቅ አለብኝ ወይ ትላታለች። ዳጣም መለስ ብላ አንቺ እዚህ ቤት የምትመጭ ከሆነ እኔ ከዚህ ቤት እወጣለሁ ስትላትም 21 ዓመት ሙሉ የገበርኩት አበባዬን ልጅነቴን ያጣሁት እዛ ቤት ነው። አንቺን ስጠብቅ ለአንቺ የከፈልኩት ዋጋ ይህ ከሆነ ሂጂ ጥፊ በማለት ከዛም እናያለን ትላታለች። ሰላምዬ ይህን ስትላት ዳጣ እጅጉን ፍርሃት ቢሰማትም እናቷን በእንደዚህ አይነቱ መልኩ እሷን ሰላም እያለች ወይዘሮ ማርታ ማሚ ማለቷ እጅጉኑ ቅሬታ ውስጥ ቢያስገባትም ነገር ግን ሰላምዬም እጅጉኑ ለቴቴ ፍቅር አላት ወይም ለወይዘሮ ማርታ። የማይነጋ የለም አቶ ደረጀ ጠዋት ሰላምዬ ጋር እንሄዳለን ሆስፒታል ስትለውም እሱም ቆይሳ ማርቲን ላስረዳሽ ቢላትም እጇን አንስታ ቃላት እንዳያወጣ ከአንደበቱ ታደርገዋለች። አቶ ደረጀም ምግብ እንድትበላ ይጠይቃታል። አይኖቿ የማርቲ እንባ ተሞልተው እንባ እያቀረሩ ጸጥ ብላት ወደ ኋላ ታዞራለች ፊቷን። አቶ ደረጀም እሺ ብሎ ከዛ ሄዶ እንደተለመደው ሶፋ ላይ አድሮ ጧት የማይነጋ የለም። ሶስቱም ሆስፒታል ሄደው ናሙናውን ይሰጣሉ። ናሙናውን ሰጥተውም ሲመለሱም አቶ ደረጀ ወደ ቤት ሳይሆን ወደ መስሪያ ቤት ነበር። ማሚም እጅጉኑ ድብርና ፍዝዝና ድንዝዝ ብላ ምግብ ከበላች 2 ቀን ሞልቷታል። ምንም ምግብ እንድትበላ ቢያደርጉም አንደኛቸውም እስካሁን አልተሳካላቸውም። ዳጣና ናታን ተመካክረው እንዴት አድርገን ውጤቱን እናስቀይር፣ ስለዚህ ለአቢጌል እውነቱን ተናግረን ነው የምንቀይረው ወይም የምናስቀይረው ሲልም አሁን አቢጌል እውነቱን አወቀች ማለት ጭራሽም የባሰ ችግር ነው። ልክ እንደ ማሚ እውነቱን ስላላወቀች እንጂ አቢጌልም ያባየን ጉድና ሚስጥር ስታውቅ ፊት መንሳቷ የማይቀር ነው ይላታል። እሷም ግራ ገብቷትም እና ምን እናድርግ በማለት ስለ ህይወት ውጣ ውረድና ከልጅነት ለመሄድ ዳዴ ለማለት ስንት መከራ አይተናል። ከዛም ቁጭ ለማለት ደግሞም ለመራመድ ስንል ወድቀን ተነስተናል። በትምህርት ዓለምም ለመበለጥና ለመበለጥ ብዙ ተፎካክረናል። ተምረን እንመረቅም ለስራና ለህይወት እጅጉን ስንሽቀዳደምና እንዲሁም ስንፈተን ነው የምንኖረው። የሰው ልጅ በህይወቱ ፈተና አያቆምምና ሳይፈተንም መኖር አይችልም በማለት አቢጌልን ከምፈልጉት መረጃ እያወሩ ልክ ነህ በማለት
መረጃቸውን ይወስዳሉ። ከዛም ከወሰዱ በኋላ ቃድስ ደውሎ ነይ እንገናኝ ይላታል። እሷም መውጣት እንደደበራትና ቤት ውስጥ መጥቶ ይጠይቃታል። እሷም ቀለበቱን መምረጥ እንደማትሄድና እንደማትፈልግ ጥሩ ስሜት ላይ እንዳልሆነችና እንደውም አሁን በጣም ያሳሰባት ነገር ቢኖር የእሷና ወይም የቤተሰቦቿ የአባዬና የማሚ እንደዚህ መሆን እጅጉን እንቅልፍ ነስቷታል ብሎ የጥላቻቸውን ወይም የመጣሊያቸውን መንስኤ አለማወቋ ራሱ ከባድ ነው በማለት ከብዳለች። ቃሲን ከዛም ሲሄድ አርጁን አግኝቶ አንተ አቢጌልን ወይም ኤቢን እንደኔ ልትወዳት አትችልም። ስለዚህ እኔ ለአቢጌል ስል እሞትላታለሁ፣ ህይወቴንም እሰጣታለሁ። ቃዲስ ከዛም ሲመለስ ምጥንን ያገኛታል። ምጥንም አውሬ እንዳየች እጅጉን ወደ ኋላ ትሸሸዋለች። እሱም የዛሬት እኮ እጅሽን ጠበቅ አርጌ የያዝኩት ለቀልድ እንጂ ለሌላ አይደለም ቢላትም እሷ ግን ፍርሃቷ እጅጉን መረጠ ጨመረ። በጣም ይቅርታ ብሎ ቃስዲስን ቢያንትን ቢልም ነገር ግን ምንም ልሰማው አልቻለችም። በዛ ላይ አጅሩን ደግሞ ደጋግሞ ከሷ ራቅና ህይወትን ጀምር፣ ማንም ሰው ያፈቀረውን አያገኝም ቢለውም ነገር ግን እሷ ፈጽሞ ከሱ ወይም ከሱ ለመውጣት አትፈልግም፣ አንተን አትፈልግም፣ ፈጣሪ ያንተኑ የሆነችውን ትስጥህ ይስጥ በማለት ይነግረዋል። አርጁን ግን ምንም ነገር አልሰማም በማለት ድጋሜ አገባታለሁ ወይም እነሱ ቤት ባይህ ሬሳህን ነው የማወጣው በማለት ያስፈራረዋል። እግዜር እንግዲህ ይርዳ ብሎ ቃዲስ ወደ ቤቱ ይመለሳል። ምጥን የቃዲስን እውነተኛ ማንነት ለኤቢ ትነግራታለች ወይስ አይትነግራትም የሚለውን የምናየው ይሆናል። ነገር ግን እስካሁን ነገር ድረስ ግን ምንም ያላደረገች መሆኑን ግልጽ ነው። በተደጋጋሚ ኬክ ልጋብዘሽ ብሎ ቢሸጉዳትም ምጥን ቀላል ልጅ ስላልነበረች አልተሸወደችለትም። እሱም ምንም ማድረግ ስላልቻለ የዳይመንድ ቀለበቱን ሌላ ጊዜ ተዘዋውሮበት ወደ መጣበት ይመለሳል። እሷም ምንድነው አላማችሁ? የምር ልትጋቡ ነው ወይ ስትላት፣ አዎ ናታን ደጋግሞ ስለዚህ ልጅ ግን ምን ታውቂያለሽ? እንዴት ነው በማለት አልጋ ላይ ቁጭ ብለው ስለ ህይወት እያወጋቸው ፍዝዝና ድንዝዝ ይላሉ። የህይወት ፈተናማን እኔን እስኪ ተመልከቱኝ። ተወልጄ ጎዳና ላይ ወደኩ። ጎዳና ላይ ብቻዬን ለመኖር እጅጉኑ ስፈተንና ስሰቃይ ነበረ። ወላጆቼን ለማግኘት አደግኩ ስል ደግሞ ወላጆቼን ፍለጋ እጅጉኑ ባትከንኩ። ከዛም ወላጆቼን ራሱ አግኝቼ ይኸው ያሁኑ ፈተና ቀጥሏል። በህይወት አንዱ ፈተና ሲያልፍ አንዱ ይተካን እንጂ መታገል መፈተንም በህይወት ዓለም ላይ ግድ እንደሆነ ናታን ያስረዳቸዋል። አቶ ደረጀና ሰላምዬ እንግዲህ ውጤት ሰጥተው ሁሉም ወደ የቤታቸው ተመላልሰዋል። እጅጉን ወደ ስዕል ዞር እያለች ማርቲ ያደረጀ ልጅ እንዳይሆን ምኞቷ ነው። ምክንያቱም ደረጀን ከማንም እና ከምንም በላይ የምታምነውና ምርጥ ነው ብላ ጎረቤት ማንም ሲያማት አልሰማም ያለች እሱን የምታምነውን ያክል ራሴን አላምነውም ትላለች። ናታን እንዳስረዳት ወይም ሰክሬ ተሳስቼ ነው ብለ ሁኔታውን ብታስረዳት ሲለው እሱ ምንም ዋጋ የለውም። ስለዚህ ማርቲ እኔን ማውራትም ቢሆን ምንም አሁን ላይ አትፈልግም ትላለች። በፍርሃት እየተንቀጠቀጠች ለአባቴ እጅጉን ጦስ ሆንኩበት እያለች ዳጣ ትፈራና ትሰጋለች። ነገር ግን ምንም አማራጭ የላቸውም። በዛ ላይ ዳጣ ለዛና ገዜ በጦርነት ላይ ናቸው እና አገባሃለሁ ብላ ቃል ብትገባለትም አቻም ልጅ አለው ብሎ ከነገራት በኋላ እኔ ያንተን ልጅ አላሳድግም፣ እኔ ትዳር እንጂ የምፈልገው እኔ የማደጎ ቤት አይደለም ወይም ድርጅት አልከፍትም ትሏለች። እሱ ልጅ ቢኖረኝ እኔ መጀመሪያም ትቻል መጣም። ነገር ግን ቆይ ከትናንትና እንዴት አቻምን አመች በማለት ደጋግማ ይጠይቃታል። እሷም አይቶን እውነቱን ነው እሱ በማለት ትደመድበታለች። ናታን ኤቢ ወደ እናቷ ጋር ሄዳ ምን እንደተፈጠረና እንዴት እንደሆነና እንዲሁም ውሃ ደግሞ ምሳ እራት እንድታበላት እያለቀሽም ቢሆን ካልበላሽ ኬክ እገዛልሻለሁ ብሏት አቶ ደረጀ ሊያበላት ወደ ክፍሉ ገባ።
ነገር ግን ውሃ አልበላም ካለቻት ራሷን ስለምሰትና እንዲሁም የተለያየ በሽታ ላይ ስለምትወድቅ መብላቷ ዛሬ ለ3 ቀን ግዴታ ነው በማለት ግራ ገብቷታል። ኤቢ ሁሉንም ነገር አውቃለሁና ጠረጥራለሁ ብትልም ዛሬ ግን ምንም